አብርሽ ግን ምን ነክቶክ ነው? ትንሽ እንደው ያበዛከው አይመስልክም እንዴ? በግዳጅ አብረን ካልኖር እያልክ ሩታን የምታስጨንቀው ማለት ነው። አንተ ከሄርሜላ ጋራ ስትላላስ ምን ነው ሩታ ምንም አላለችክም ማለት ነው። አሁን ላይ ደግሞ ቤተሰቦችሽንም ሆነ እህቶችሽን ማንንም እቤቴ ውስጥ እንዲቀመጥ አልፈልግም። ልጅሽና አንቺ ብቻ ናችሁ እንድትቀመጡ የምፈልገው። ቤት ለቅቄ የወጣሁት እኮ ንግግራችን በዛ ነው እያልክ ትገኛለህ ማለት ነው። ገና ለገና የሩታን የሚወዳትና የሚያከብራት የማይል ከሰከሰው የማያመነዝረው ጀግናው መካሻ መጥቷል። ይዟት ወደ ውጪ ሊሄድ ነው ሲባል ካሁኑ መንጨርጨር ጀመርክ ማለት ነው። ትዳርክን የምታከብር ከሆነ ለምንድን ነው በሴቶች ስትሳም ስትታቀፍ ዝም ብለክ የምታየው ማለት ነው? እና ይሄ ስሜት ሩታዬን የልጅክን እናት የልዑልዬን እናት ጀግናዋን ሴት ምን ነው ልቧን ይሰብረዋል፣ ይከፋታል ብለክ አላሰብክም ማለት ነው። በራስ ላይ ሲደርስ እንደዚህ ያንገበግባል ማለት ነው። በሰው ላይ ግን ስንፈርድ በጣም ቀላልና ቀላል ነው ማለት ነው። እና አነጋገርክን አስተካከል። ኖቤል በሁለቱ መሀል አትግባ ማለት ነው። ተቻልክ የሩታንና አብርሽን ለማስማማት መጣር ነው እንጂ ነገሮችን እያጋነንክና የተለየ መልክ እየሰጠክ መሀል ገብተክ አታጨብጭም ማለት ነው። ምንም ቢሆን ወንድም ያው መከታ ነው ብለን እናምናለን። በዚህ ልክ አይደለም ማለት ነው። ይሄን ቤቱን የተከራየው መቼም አብርሽ ነው እንጂ ኖቤል አይደለም። ሆኖም ግን ሩታ እንድትኖርበት አብርሽ የልጁ አባት ነው፣ ፈቅዶላታል። ኖቤል ምን ልሰራ መጣክ? ውጣ ከዚህ ብለክ አብርሽን አታመናጭቀው ማለት ነው። መጀመሪያው ግን ጥፋተኛው አብርሽ እንደሆነ አውቀናል። ገና ኖቤልን ሲያዩ ደሜ ይፈላል ብሏል። በጣም ነው የሚያሳዝነው። አብርሽ በዚህ መልክ አይደለም ትዳር የሚስተካከለው። እልህ ገደል ይከታል እንጂ ህይወትን፣ ትዳርክን፣ የልጅክን እናት አይመልስልክም ማለት ነው። ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብረልኝ። ሀገራችን ኢትዮጵያን ሰላሟን ያብዛ እላለሁኝ። እንግዲህ እንደተመለከትነው እንዳየነው እንደሰማነው አብርሽ አሁን ላይ ቅናቱ በጣም 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 ጨምሯል ማለት ነው። እና ለሩታ ያለው ፍላጎት እውነቴን ነው ኦቨር ጭንቅላቱ ላይ እንደመጣ አሁን ያስታውቃል ማለት ነው። ለሩታ ያለው ፍላጎት እንደጨመረ አሁን ሩታም የራሷን ማስከበር ስትጀምር ምን ያህል ሩታ እንደምታስፈልገው እየገባው ይገኛል። ያለፈው አለፈ። ሩታ ልጇን ይዛ ወደ አዲስ አበባ መታ እንግዲህ ከገባች በኋላ ንግግራቸውም ሩታ እዛ ቤት ውስጥ ልትኖር፣ አብርሽ ግን ለቆ ሊወጣ ነበረ። አሁን አብርሽ ግን ያለው ምንድነው? ቃሉን አጥፎ እዛ ቤት ከገባች በኋላ ሩታ ሀሳቧን ትቀይርና ትራራልኛለች ብዬ ነው እንጂ ቤት አላዘጋጀሁም እንዳለም ሰምተናል። ምን ተፈጠረ ታዲያ? አብርሽ ልብሱን ይዞ እንዲወጣ አድርገዋለች ሩታ። ይሄንንም እንግዲህ አብርሽ በአግባብ እየተወጣ አይደለም ማለት ነው። እኔ በፈለግኩበት ሰዓት ልጄን ማየት እችላለሁ ብሏል። ሩታን ፈቅዳለታለች። አባትና ልጅን መለየት ስለማይቻል አብርሽ ግን እሱ ከሌላ ሴት ጋር ስትስመው እቤቷ ድረስ ሲሄድ ምሳ ሲጋበዝ ሌላ ፕሮግራም ላይ ሲገኝ በቃ አላደል ከጓደኞቹ ጋር ደስተኛ ሆኖ ሲገባ ሲወጣ አንተ ለምን ከነከሌ ጋር ሆንክ ብላ ሩታ ጥያቄ አላቀረበችበትም። አብርሽ አሁን ላይ እያለ ያለው ሩታ ልጇንና ልጇን ብቻ ይዛ እዛ ቤት ውስጥ የግድግዳ ፎቶ ወይም ፍሬም መስላ እንድትቀመጥ ነው የፈለገው። አንደኛ ቤተሰብ እዛ ቤት እንዳይደርስ፣ እህትም ወንድምም እንዲመጣ አይፈልግም። እንደው እንበልና እዛ ቤት ውስጥ ያየከው መካሻን ቢሆን ያየከው ኖቤል ሆኖ ነው እንጂ መካሻስ ቢሆን ከአሜሪካን ከካናዳ የመጣው
አዲሱ ፍቅረኛዋ የሚያከብራት የሚወዳት ለወደፊት የልጆቿ አባት የሚሆነው ፕሮሰስ እየጀመረላት ያለው አንተ በደልካትን ደግሞ እሱ ሊክሳት የመጣው መካሻ ቢሆንስ ምን ልትል ነበረ? ግንባሩን በሽጉጥ ብለክ እዛው ልደፋው? አንተም እስር ቤት ውስጥ እድሜ ልክክን ልጅነትክን ልታጣው ልትማቀቅ ትኩስ እንጀራ ልበላ ብሎክ ልትማቀቅ ቂሊንጦ ልትገባ በጣም ነው የሚያሳዝነው ማለት ነው። እና ሰላም ብለክ ተገባክ በኋላ ይሄ ማን ነው ማለት ምን አይነት ጥያቄ ነው? ጥያቄው ምን አይነት ነው? ለእኛም ግራ ገብቶናል። እንኳን ላንተ ኖቤል ነው። ከዚህ በፊት ታውቀዋለክ? የሩታ ወንድም ያው መዋለድ ቋንቋ አይደል? ዘመዷ ነው። አይተከዋል። ምን ይሰራል? ቤቱን ለቅቄልሽ የሄድኩት እኮ ለጎረምሳ አይደለም ላንቺ ነው እንጂ ብለካል። እዛ ቤት ጎረምሳ አይደለም ዘመድ ነው። አነጋገርክን ማስተካከል አለብክ። መጀመሪያ አረፍ ብለክ ሩታን አጽናንተክ ልጅክን አቅፈክ ስመክ በቃ ምን ፈልጎ ነው የመጣው ብለክ እሷን በሚስጥር አትጠይቃትም? አደባባይ እንደዚህ እስከምትደባደቡ ድረስ ኧረ ሼም ነው ማለት ነው። ሼም ነው ማለት ነው። በዚህ አይነት እኮ እህቶቿ እናቷ ራሱ ብትሄድ እዛ ቤት እንዲሄዱ አትፈልግም። ያንተ ወንድም ቢመጣስ ጋሽዬ ቢሄዱስ እዛ ቤት ብታገኛቸውስ ለምን መጡ ብለህ ጥያቄ ልታቀርብ ነው? ሰሞኑን በሰላም እየሄድኩ ልጄን እያየሁ ነው፣ ምንም የለ። ኖቤልን ሳየው ግን ሴጣኔ ደሜ ሁሉ ከፍ ይላል ብለካል። አረ ተረጋጋ አብርሽ ተረጋጋ ማለት ነው። ምንድን ነበረ ሩታን እንግዲህ አሁን ላይ ኖቤል ወንድሟ ነው እየሄደ ይጠይቃታል። ለምን ጠየካት አይባልም። በራስክ ደግሞ ድጋሜ እኔና ሩታ ምንም የለንም ተፋተናል፣ እሷም የራሷን ህይወት እየኖረች ነው፣ እኔም እየኖርኩ ነው ብለካል። ታዲያ አንተ ራስክን ህይወት ተጀመርክ፣ እሷስ የራሷን ህይወት የፈለገውን ሰው ብታመጣ አንተ ምን ይመለከተካል ነው? የፈለገውን ሰው ብታመጣ አይደለም አንድ ጎረምሳ እሷ ህሊናዋ ተፈቀደ 10 ጎረምሳ እዛ ቤት ብታመጣ ከአንተ ህይወት ጋር ምን አገናኘው? አዲስ ያገባካትን ወይም የምታገባትን እጮኛክን ወይ አዲሷ ሚስትክን ጎረምሳ እንዳታመጣ እሷን መቆጣጠር ነው። ህይወት ተጀመርክ ማለት ነው። ለኖቤል ደግሞ መሀላቸው ባትገባ ማለት ነውና ትርፍ ቃል እየተነጋገርክ ሁለቱን ለማለያየት ወይም ደግሞ ለማቀያየም ከመሞከር ከንግግርክ ተቆጠብ ማለት እፈልጋለሁ። ለኖቤል ማለት ነው። ምንም ቢሆን ያው ቤቱን አብርሽና ሩታ ናቸው መጀመሪያ የተከራዩት ማለት ነው። ውጣ ቤት የለክም። አብርሽም ኖቤልም በጣም ጥፋተኛ ናቸው። እንደ ውሻ ያም ተነሱጣ ይሄም ተነሱጣ ይባባላል ማለት ነው። እና ጭራሽ ድብድብ ሁሉ ነበረ ሊገጥሙ ያሉት ውጭ ላይ ወጥተው ማለት ነው። ይሄ ደግሞ በጣም ነውር ነው። ፍቅር በጉልበት የለም። ፍቅር በብልሃት ነው፣ በጉልበት አይደለም ማለት ነው። እና በዚህ ላይ ደግሞ የሩታ ውበት መጨመር አብርሽን በጣም እያሳሰበው ነው። አይታችሁታል። በጣም አስተያየቱ ከጸጉሯ እስከ ጥፍሯ ከጥፍሯ እስከ ጸጉሯ ነበር ሲመለከታት የነበረው። ሲያየው በጣም እያማረባት መጣ። ልጅቷ በጣም ውብ እየሆነች መጣች። በቃ አይኑ ላይ ትንጎባለል ጀመር እንደ አደይ አበባ ማለት ነው። ግራ ገባው በዛን ሰዓት ማለት ነው። እና ፍላጎቱ ሌላ እንደሆነ ያሳይ ነበረ። ግን ገኒም ኖቤልም ነበሩ። ሩታም ወደ መኝታ ክፍል አላስገባ አለችው እንጂ የአብርሃም ፍላጎት ሌላ እንደሆነ እንዲሁ ያስታውቃል ማለት ነው። ይህንንም ደግሞ በጉልበት መተክ አይደለም። እሷ ፍላጎት ተሌላት አንተ ምንም ልታረቅ አትችልም። እንዳትነካኝ ብላካለች። እንዳትነካኝ ጫፌን በጣም ነው የምታስጠላው እያለችክ ነው። እና ሆኖም ግን እሱ አብርሽ በጣም ነው የምትወጂኝ ቄጥሽ እስከሚቃጠል ብሏታል።
ባይዘዌ እንግዲህ እነሱ ሳይጨቃጨቁ ተዋሉ፣ እኛንም ይደብረናል አይደል እንዴ? ብቻ በጭቅጭቅ መሀል ፍቅር አለ። እውነቴን ነው፣ ፍቅር አለ። ምናልባት እልህ ተያይዛችሁ ከሆነ እልሁን ትታችሁ ተስማምታችሁ አብራችሁ ብትቀጥሉ ባይነኝ እኔ። እልሁን ትታችሁ ማለት ነው። እልህ ምንም አያደርግም። እልህ ገደል ነው የሚከተው። ቢያንስ ፍቅር ነው የሚሻለው። እናንተ ትዋደዳላችሁ፣ መሀላችሁ ላይ ግን የሆነ ትልቅ መንፈስ አለ። ያን መንፈስ ደግሞ ማስወገድ አቅቷችኋል።